ቆይ ውድ የጨረቃ ቤተሰቦች የምወዳችሁ ተመልካቾቼ ትላንትና የሰራሁት ቪዲዮ ላይ ብዙ ነገር ስትሉ የነበራችሁ ሰዎች ብትኖሩም ይሄው የትላንትናው ልፋታችን የዛሬውን ውጤት አምጥቷል። ትላንትና ለመሆኑ ምን ብዬ ነበር? እኔ የምንወዳቸውን ያክል እንድንጠላቸው አልፈልግም። እኛ እነዛ ልጆች ወይም የአብርሃምን ቪዲዮ ማየት ያቆምነውና ያስጠላን በትዳር ላይ፣ በፍቅር ላይ፣ በልጅ ላይ የሚሰራ ያልማይረባ ከተራ የሆነ ድራማ በጣም ስላስጠላን ነው እናንተን መተን እያየን ያለነው። እናንተን የምንመለከታችሁ ተመልካች የማይከበር ከሆነና ግን እየሄዳችሁበት ያለው መንገድ ትክክል እንዳልሆነ ሲሰማን እንደዚህ ቃል በቃል እያመጣሁኝ ከመናገር ወደ ኋላ አልልም። ምክንያቱም የጨረቃ ቤተሰቦች ስታጠፉ እናንተን የምናገረው ከሆነ እነዚህ ልጆችም ሲያጠፉ በቀጥታ እነዚህ ልጆች ደግሞ መቆጣትና መናገር አለብን ብዬ አስባለሁ። ያንን ሁሉ እኔ በቪዲዮ እናንተ በኮሜንት ትንሽ ደንገጥ ብለው ወደ ራሳቸው እንዲመለሱ ስናደርግ የነበረው የዛሬው ቀን እንዲመጣ ነበር። እንኳን ደስ አላችሁ። ጨረቃዎቹን ዛሬ በፍቅር አይተናቸዋል። አንተ እኮ ነህ አንቀህ ይዘኸኝ ነው እንጂ ተመልከቱ። ይሁን ይለቅቄሃለሁ። ይሁን ያልያዝኩት እውነቴን ነው የምነግራችሁ። በዚህ ደረጃ ደስተኛ ሆና እንዲህ ስትስቅ ማየት ሁላችሁንም ናፍቋችሁ ነበረ። አይገልጸውም። ምክንያቱም በውስጥ በኮሜንት የምትሉኝን ነገር እያየው እውነቴን ነው በቃ መቼ ነው ይሄ ቀን የሚመጣው ብዬ ሳስብ ነበር። እውነት ሃይሚም ብሩኬም በዚህ ደረጃ ሲስቁ በማየታችን ብሩኬም ነገሮችን ለማስተካከል ወስኖ ዛሬ የጀመረው እርምጃ ሃይሚዬም ዛሬ እንደው ካላት ንዴት ካላት ነገር ሁሉ ትንሽ አረፍ ብላ እንዲህ ሲስቁ ስላየናቸው የእውነት ደስ አላላችሁም? ንገሩኝ በኮሜንት ላይ። እውነቴን ነው በጣም ደስ ብሎኛል። ዛሬ በየሶሻል ሚዲያው በየቲክቶኩ ቪዲዮዎችን እየቆራረጣችሁ የምትበትኑ ሰዎች ዛሬ ስራችሁ ነው ያለው። ለአንዳንድ ምቀኞችና ለአንዳንድ ከክፋት ውጪ ሐሳባቸው ውስጥ ምንም ለሌለ ሰዎች ልናገር የምፈልገው ነገር አለ። እየቆረጣችሁ በትኑት። ወደዳችሁም ጠላችሁም የፈለገ ነገር ውስጥ ሊገቡ ይችላሉ። የፈለገ ነገር ሊያደርጉ ሊደራረጉ ይችላሉ። ሃይሚም የብሩኬ ብሩኬም የሃይሚና የሃይሚዬ ብቻና ብቻ ነው። በዚህ ሐሳቤ የጨረቃ ቤተሰቦች ሁላችሁም በሚባል ደረጃ ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደችው አውታችን ላይ ጋር ስሜታችሁን ከታች ጻፉልኝ። የሁላችሁንም ሐሳብ አስተያየት ሜንሽን ስለሚደረጉ እዚህ ቪዲዮ ላይ ያዩታል፣ ያነቡታል። ትኬት ቆርጫለሁ የዱባይና አዳምጡ። ሄደን ከችግራችን ጋር ተፋጠን እናወራና በሰላም ወደ ቤተሰቦቻችን እንመለስ። ታዲያ በእውነተኛ ፍቅር መሃል ጥሩ ጊዜና ደስታ ቢኖርም ተንኮለኛና ተንከሲስ ሰዎች እንዳሉ መረሳት ስለሌለበት በውስጥ ዛሬ የተላከልኝ ወሳኝ መረጃ አለ። እሱን አካትቼ ከዛሬው ቪዲዮ ጋር ሰብሰብ አድርጌ ይዤላችሁ መጥቻለሁ። የጨረቃ ቤተሰብ ያልሆናችሁና አዳዲሶች ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ የኮሜንት ቦታው ላይ ሁላችሁም ዛሬ ትፈልጋላችሁ ሐሳብና ሴቶቻችሁን እንደ ሁልጊዜው እያስቀምጣችሁልኝ የዛሬውን ቪዲዮ በቀጥታ እንጀምር። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ገባ ቀመጠል ሃይሚ የታለሽ? በእናታችሁ እስቲ እኔ ነኝ። አትሩጪ። ምን እሺ ነው ነውጪ ሃይሚዬ ነይ። ይሄን ፊኛ አላነሳሽም እኔ አመኝ ነኝ። እኔ አሁን እንዴት እንዳስደነገጥከኝ ዝም በል በል። ቆይ ካንቺም ድንጋጤ ከምኑም ነገር በፊት ጨረቃዋ አልናፈቀቻችሁም? የእውነት በጣም ብዙዎቻችሁ ናፍቃችሁ በውስጥ መስመር በኮሜንት ብዙ ነገር እያላችሁ ነበር ትላንትናና ዛሬ። እንኳን ደስ አላችሁ። ይኸው እንዲህ አምሮባት ፏ ብላ መታለች። ብሩኬም እንግዲህ ነገሮችን ለመመለስ ለማስተካከል እየሞከረ ነው። በጣም ደስ ብሎኛል ስላዩዋችሁ ሃይሚና ብሩኬ። የእውነት በጣም ደስ ብሎኛል። በጣም ብዙ የጨረቃ ፋሚሊዎችም ደስ ይላችኋል ብዬ አስባለሁኝ። ምክንያቱም እንዲህ እንደምታስቡት አይደለም እላችኋለሁ። ሁሌም
እናንተ እንዲህ በቪዲዮ ይዘውላችሁ የሚመጡትን ብጥብጥ ክርክርና ጭቅጭቅ ታያላችሁ። እኔ ደግሞ ከቪዲዮ ጀርባ ያለውን ነገር እያየሁኝ ስለምመጣ ነው። ሁሌ አንተ ደግሞ ተስፋ አትቆርጥም ስትሉኝ እንዴት ተስፋ ቆርጣለሁ ብዬ በጣም የሚፈታ የማይመስል ችግር ውስጥም ገብተው ነገ ከነገ ወዲያ ሰላም ይሆናሉ፣ ሀይሚና ብሩኬ አይለያዩም ብዬ የምነግራችሁ እነዚህ ልጆች መሀል ያለው ፍቅር የእውነት በጣም ብዙዎቻችሁን ስላልገባችሁ ነው። ለማንኛውም በጣም ደስ ብሎኛል ስላየዋችሁ ሀይሚም ብሩኬም። ከዚህ በኋላ ደግሞ ፈጣሪ መልካሙን ሁሉ ያሰማን ብዬ አስባለሁ። እኔ አሁን ዛሬ በዋናነት የመጣሁት በጣም ወሳኝ መረጃ በጣም ወሳኝ ነገር ስለደረሰኝ እሱን ለጨረቃ ቤተሰቦችና ለሀይሚና ለብሩክ ያው ቪዲዮዎቻችንን እንደሚያዩት ታውቃላችሁ እና እሱን ላስተላልፈላቸው ስለፈለግኩኝ ነው። ለማንኛውም ግን ከዛ በፊት አንዳንድ እስቲ አሪፍ ቆንጆ የፍቅር ጊዜውን እንመልከት አብረን። እኔ ነው ማውራት ማትፈልግ ተመልከቱ። ቆይ በጣም ብዙዎቻችሁ እንዳስተዋላችሁት ብሩኬ የሰራውን ስህተት ለማስተካከልና ብሩኬ ያንን ሁሉ ነገር ለመመለስ እየሞከረ ነው። አንዳንዶች በየሶሻል ሚዲያው ላይ እየበተናችሁ ያለው ወሬ ብሩክ በጣም ባለጌ ነው፣ ብሩክ በጣም የሆነ ያልሆነውን ነገር እንደሆነ እያደረጋችሁ የምታወሩ ሰዎች ስነ ስርዓታችሁን ትይዛላችሁ። በቃ በሰዓቱ እንደ ልጅ ወይም ደግሞ ይሆናል አይደለ? በፍቅር መሃል እና ሁሉም ሰው የሚያደርገው ነገር ነው። በቃ አለ አይደል? አስቀናት እና ደግሞ ያስቀናበት መንገድ ትክክለኛ ያልሆነ መንገድ ሆነ። ስለዚህ ተቆጥተን ቶሎ ብለን አርመ ነው ወደ ቦታው እንመልሰዋለን እንጂ ብሩክ እንደዚህ ነው ያልሆነውን ነገር እኔ ሳይራሱ ስለ የትኛው ብሩክ ነው ወይስ እኛ የጨረቃ ቤተሰቦች የማናውቀው ብሩክ አለ ብዬ እስካስብ ድረስ ነው አፋችሁን ስትከፍቱ የነበረው። እማይሆን ነገር ለመጻፍም ለማውራትም ከመሞከራችሁ በፊት እውነታውንና እዚህ መሃል እዚህ ጨረቃዎቹ ቤተሰብ መሃል ያለውን ፍቅር ለመረዳትና ለማየት ሞክሩ። በነገራችን ላይ አንድ ነገር ልንገራችሁ። በየሶሻል ሚዲያው በየቲክቶኩ ቪዲዮዎችን እየቆራረጣችሁ የምትበትኑ ሰዎች ዛሬ ስራችሁ ነው ያለው። ለአንዳንድ ምቀኞችና ለአንዳንድ ከክፋት ውጪ ሐሳባቸው ውስጥ ምንም ለሌለ ሰዎች ልናገር የምፈልገው ነገር አለ። እየቆረጣችሁ በትኑት። ወደዳችሁም ጠላችሁም የፈለገ ነገር ውስጥ ሊገቡ ይችላሉ። የፈለገ ነገር ሊደራረጉ ይችላሉ። ሀይሚም የብሩኬ ብሩኬም የሀይሚና የሀይሚዬ ብቻና ብቻ ነው። በዚህ ሐሳቤ የጨረቃ ቤተሰቦች ሁላችሁም በሚባል ደረጃ ተስማማላችሁ ብዬ አስባለሁ። ለያችሁ የተለመደችው አቦታችን ላይ ጋር ስሜታችሁን ከታች ጻፉልኝ። የሁላችሁንም ሐሳብ አስተያየት ሜንሽን ስለሚደረጉ እዚህ ቪዲዮ ላይ ያዩታል፣ ያነቡታል። አንተ እኮ ነህ አንቀህ ይዘኸኝ ነው እንጂ ተመልከቱ። ይሁን ይለቅቄሃለሁ የምር ይሁን ያልያዝኩህ መቼ ያስኩሽ? እውነቴን ነው የምነግራችሁ። በዚህ ደረጃ ደስተኛ ሆና እንዲህ ስትስቅ ማየት ሁላችሁንም ናፍቋችሁ ነበረ። አይገልጸውም። ምክንያቱም በውስጥ በኮሜንት የምትሉኝን ነገር እያየው እውነቴን ነው በቃ መቼ ነው ይሄ ቀን የሚመጣው ብዬ ሳስብ ነበር። እውነት ሀይሚም ብሩኬም በዚህ ደረጃ ሲስቁ በማየታችን ብሩኬም ነገሮችን ለማስተካከል ወስኖ ዛሬ የጀመረው እርምጃ ሀይሚዬም ዛሬ እንደው ካላት ንዴት ካላት ነገር ሁሉ ትንሽ አረፍ ብላ እንዲህ ሲስቁ ስላየናቸው የእውነት ደስ አላችሁ? ንገሩኝ በኮሜንት ላይ። እውነቴን ነው በጣም ደስ ብሎኛል ዛሬ። ታዲያ ግን ደስታም ሲበዛ መታሰብ ያለበትን ነገር እንዳያስረሳን ሐሳቤን ልናገርና ልለፍ። ሀይሚም ብሩኬም አንድ ነገር እንድታቆም የምፈልገው ነገር እቺ ደስታችሁን እቺ ሳቃችሁን ሊያደፈርስና በዚህ ነገር መሃል ደግሞ ሊገባ እያሰፈሰፈ ያለውን ሰው አናቅም። ስለዚህ ከዚህ በኋላም እቺ ደስታችንንና እቺን ሳቃችንን ለማስቀጠል መጠንቀቅ ባለብን ነገር ሁሉ ዙሪያችንን አጥረን መጠበቅ አለብን። ሁል ጊዜ ልጅነት የለም። መጠንቀቅ ካለባችሁ ነገር ተጠንቀቁ። ማስገባት የሌለባችሁን ሰው አታስገቡ። ሲጀመር በፍቅራችሁ መሃል አይደለም ሰው ንፋስ እንዳይገባ የሚባለው ያለ ምክንያት አይደለም። በቃ ሶስተኛ ሰው ፍቅራችሁ ውስጥ መግባት የለበትም።
ሁሉ ጊዜም እንዲህ ደስተኛ ሆናችሁ እንድናያችሁ ነው የምንፈልገው የጨረቃ ፋሚሊዎች። እኛ እምንቆጣችሁም እምንመክራችሁም እንዲህ አንዳንዴም በጣም ተናድጄ መጥቼ እንደዚህ ማወራው ለምንድነው? ስለምንወዳችሁ ነው። እንደማንም ሌሎቹን እንደጠላ ነው እናንተን መጥላት ስለማንፈልግ ነው። በማንኛውም መንገድ የሆነ ስህተት ልትሰሩ አንድ እርምጃ ስትራመዱ በቁጣ ቪዲዮ መመጣው ለዚህ ነው። ሁላችሁም ትረዱኛላችሁ ብዬ አስባለሁ። ዛሬ ግን በጣም ደስ ብሎኛል። እቺ አሁን የነገርኳችሁ ነገር ያው የሆነች ነገር እያሰበላለሰው ያው ለሱም ማስተማሪያ እንዲሆን ነው። እናንተም እንድትጠነቀቁልኝ ስለምፈልግ ነው። በዚህ ጉዳይ ላይ የምትጨምሩት ነገር ይኖራል ብዬ አስባለሁ። የጨረቃ ፋሚሊዎች ጻፉላቸው። ትኬት ቆርጫለሁ የዱባይና አዳምጡ። ሄደን ከችግራችን ጋር ተፋጠን እናወራና በሰላም ወደ ቤተሰቦቻችን እንመለስ። ቆይ እዚህ ጉዳይ ላይ ብዙዎቻችሁ ሀሳብ እየሰጣችሁ ነበረ። ነገር ግን ዛሬ ምንም ነገር ማለት አልፈልግም በዚህ ጉዳይ ላይ። ምክንያቱም የራሴ ምክንያት አለኝ ውድ ቤተሰቦቼ። ነገ ከነገ ወዲያ ራሴ እነግራችኋለሁ። ግን በዚህ ጉዳይ ላይ ምንም አይነት ኮሜንትና ሀሳብ አስተያየት መስጠት አልፈልግም። ጀስት ሀይሚዬ ስትስቅ ሀይሚዬ ደስተኛ ሆና ስላየኋት በጣም ደስ ብሎኛል። ግን እዚህ ጉዳይ ላይ ኮሜንት ወይም ሀሳብ መስጠት አልፈልግም። እናንተ የምትሉት ነገር ካለ ኮሜንት ላይ ጻፉልኝ። ዛሬ ግን እኔ አያለው እንጂ አልፈርድም። ምክንያቱም በጣም ከምላችሁ በላይ በጣም ደስ ብሎኛል። በጣም ብዙ ህይወት እያያችሁ ያላችሁ የቻናሌ ቤተሰቦች እንዳላችሁ አውቃለሁ። እናንተ ሀሳባችሁን መስጠት ትችላላችሁ። ለምን እንደዚህ ሊል እንደፈለገ ለምን ይህንንም ሀሳብ ለምን እንዳመጣው ጭምር እናንተ የምታውቁት ወይም የምትሉት ነገር ካለ በኮሜንት ላይ ጻፉልኝ። ሀሳቡን ሰብሰብ አድርጌ በውስጥ ከምትጽፉልኝና ከምትልኩልኝ ጋር ነገ ወይ ከነገ ወዲያ አንድ ቪዲዮ ሰርቼ የምመጣላችሁ ይሆናል። በዚህ ቃል እገባላችኋለሁ። ነገር ግን ዛሬ በዚህ ጉዳይ ላይ ሀሳብ ከመስጠቴ በፊት አንድ በጣም ደስ ያለኝንና የእውነት ልቤን በጣም ያሞቀውን አንድ ቪዲዮ ጋብዣችሁ ልመለስ። ተመልከት፣ ብሩክን ስሙት። ከቆምበት ቦታ ቆሜ አንተን አስባለው። ቆይ ብሩኬ ምን እንዳለ ሰምታችሁታል? የእውነት በጣም ደስ ያለኝ ናፍቆኝ ነበር አለ። የእውነት እነዚህ ልጆች አልገቧችሁም? እሺ፣ አንዳንድ በጣም ማይረባ ነገር የምታወሩ ሰዎች፣ በጣም ደስ የማይል ነገር የምትጽፉ ሰዎች አልገቧችሁም? እሺ፣ የእውነት ስላልገቧችሁ ነው። እኔ አልፈርድም በእናንተ አልገቧችሁም። በቃ እኔ ደግሞ እንዲገባችሁ ነው የምጸልየው። የእውነቴን ነው የምነግራችሁ። ለማንኛውም በዚህ ሁኔታ ስላየኋችሁ ዛሬ በሰራችሁት ቪዲዮ በጠቅላላ በጣም የጨረቃ ፋሚሊዎች ደስ ብሎናል። ፈጣሪ ከዚህም በላይ ከፍ አድርጎ ያምጣችሁ ነገ ከነገ ወዲያ። እኔ እዚህ ጋር ይብቃኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያዝናናው ተዝናንተናል፣ በሚያስተምረው ምክር መስጠት ባለብን ምክር ሰጥተናል። ተዝናንታችሁበታል ብዬ አስባለሁ። አዳዲስ ከሆናችሁ ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። ቪዲዮውን ላይክ ካላደረጋችሁት ላይክ እያደረጋችሁት ውጡ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ፣ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁን እስካሁን ድረስ ስለቆያችሁ ግን ከልብ አመሰግናለሁ። ይመቻችሁ።